ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ መደበኛ ፕሮግራማችን ጀምረናል እንግዲህ ትንሽ ጠፋ ያልን የምንመጣበት የተለያዩ ምክንያቶች ስላሉ ነው የጽናት ሚዲያ ቤተሰቦች አንድ ሁለት ቀን እንግዲህ ከጽናት ሚዲያ ራቅ ብለናል እንግዲህ ይሄንን ካድን የጽናት ሚዲያ ቤተሰብ ጽናት ሚዲያ አቅም በፈቀደ መልኩ የዜና የመረጃ ስራዎችን እየጀመረን ነው ስለዚህ በቋሚነት ለማለማመድ የጽናት ሚዲያ የመረጃ ማዕከሉ ተደራሽ እንዲሆን በተለይ አድማጭ ተመልካቾቻችን ጽናትን ያዳመጣችሁ ሰብስክራይብ ያደርጋችሁ የተለያዩ መረጃዎችን እንድታገኙ እናሳስባለን በተመሳሳይ ለጽናት ሚዲያ የተለያዩ መረጃዎችን በትልኩልን በኢሜል ወይም በዋትስአፕ አድራሻችን በትልኩልን መረጃዎችን ወደ አደባባይ ለማምጣት እንችላለን ይሄንን ካልኩኝ የጽናት ሚዲያ ቤተሰብ የዛሬው የተለያዩ መረጃዎችን ወደ እናንተ እናድርስ በተወሰነ መልኩ በጣም ግራ የሚያጋባ የአብይ አገዛዝ በተለይ የጦርነት መልኩ ሁሉ አሁን ሃይማኖታዊ ጦርነት እየከፈተ ነው የሚገኘው እንግዲህ የተለያዩ አካባቢዎች ላይ ሃይማኖታዊ ጥቃት የሚመስል መልኮች እየሰፉ ነው ያሉት እንግዲህ ጎንደር ላይ አንድ የሃይማኖት ሰው መገደላቸው ተሰምቷል እንዴት ተገደሉ ማን ገደላቸው ምናምን የሚለው የተሟላ መረጃ የለም አንዳንድ ጊዜ ይሄ ስርዓትም ሆን ብሎ ያው ህዝብን ከህዝብ ለማጋጨት ሃይማኖታዊ ግጭትም ለማስነሳት የሚጠቀማቸው እንደዚህ አይነት ጉዳዮች ስለሆኑ ልክ አርሲ ላይ የሚደረገው አይነት ጥቃት አሁን አማራ ክልል ላይ እያለማመደው እየመጣ ነው ስለዚህ እንደዚህ አይነት ጉዳዮች እንግዲህ አንድ የሙስሊም አስተምሮ ሰው ኡስታዝ የሆኑ ሰው ናቸው ተገደሉ የተባሉት በዚህ ጉዳይ ላይ የተሟላ መረጃ አሰባስበን ወደ እናንተ እንመጣለን ዞሮ ግን አገዛዙ የሚፈጽመው የተቀናጀ ጥቃቶች ሊሆኑ እንደሚችሉ ከግምት በላይ ማስረጃዎችን አሰባስቦ መጥቀስ ያስፈልጋል ሌላው በጣም የሚገርመው የጽናት ሚዲያ ቤተሰብ በአማራ ሳይንት ወረዳ ታሪካዊቷ ታዕካ ነገስት አትሮንስ ማርያም ቤተክርስቲያን ላይ በተፈጸመ የመድፍ ጥቃት 26 የቤተክርስቲያኑ አገልጋዮች ሙትና ቁስለኛ ሆነዋል ይህንን ቪዲዮ መመልከት እጅግ ይሰቀጥጣል በዝርዝር ከነስማቸው ወጥቷል ግራኝ አህመድ በአብይ አህመድ ተደገመ በመሃል ሳይንት ወረዳ በታሪካዊቷ ታዕካ ነገስት አትሮንስ ማርያም ቤተክርስቲያን ላይ በተፈጸመ የመድፍ ጥቃት 26 የቤተክርስቲያኗ አገልጋዮች ሙትና ቁስለኛ ሆነዋል በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ የቤተክርስቲያኗ አቃቢ እማሆይ ድንቅ የታከለ የቤተክርስቲያኗ አገልጋይ ቀሲስ ክንፈ እርግበ አንዳርጌ በዛሬው ዕለት ሥርዓተ ቅዳሴ የፈጸሙ የቤተክርስቲያኗ አገልጋይ የዲያቆን በአማን የቤተክርስቲያኗ አገልጋይ ዲያቆን በለጠ አስቻለው ህይወታቸው አልፈዋል እንዲሁም ዲያቆን መዝገቡ መኮንን አባ አካል ነው መንግስቱ አባ ምናሴ ታረቀ ዲያቆን ዋሲሁን አስቻለው ዲያቆን ዳዊት ዲያቆን አይመረ መርሻ ዲያቆን ህሩይ ዲያቆን አብርሃም ሙሉሰው ዲያቆን ሰመረ ስመኘው ዲያቆን ጣሰው በላቸው ዲያቆን ሙሉቀን ወንድም ቀሲስ ይታያል አካል ነው ዲያቆን ልዑል መሪጌታ ሳህለ ማርያም ስለሺ ሊቀ መዘምራን አየነ ብርሃኑ አባ ወንዴታዬ የቤተክርስቲያኗ ጥበቃ ሰርኬ አካል ነው ፍትሃት በማስፈታት ላይ ነበረች ጎበዜ አገኘው ምእመን ስለሺ ከባድ ምእመን የቻለ ማንደፍሮ ምእመን ወርቄ ይታያል ምእመንና ሌሎችም ከባድ አካል ጉዳት ደርሶባቸው በአስጊ ሁኔታ ውስጥ ይገኛሉ ባለፉት 7 ዓመታት በሰሜኑ ማህበረሰብ የተፈጸመ ከ15ኛው ክፍለ ዘመን ታሪክ በኋላ የተደገመ እጅግ የከፋ የታሪክ የባህልና የዘር ጭፍጨፋ ተብሎ ተመዝግቧል እቺ ታሪካዊ ቤተክርስቲያን በ15ኛው ክፍለ ዘመን በግራኝ ወረራ ጊዜ ብዙ ቤተክርስቲያኖች ሲቃጠሉ ሲወድሙ የተረፈች ብቸኛ ቤተክርስቲያን ነች ከ15ኛው ክፍለ ዘመን በኋላ ያቺ ብቸኛ የተረፈችዋን ቤተክርስቲያን ያወደማት ማን ነው ከነ ካህናቶቿ ደብረ ሊባኖስ ገዳም ግራኝ የደብረ ሊባኖስን ካህን እሳት ውስጥ ነው የከተታቸው በተመሳሳይ አብይ አህመድ የዚች ብቸኛ የተረፈችዋ የአትሮንስ ማርያም ቤተክርስቲያን በመድፍ ነው
የመታቸው። በጣም የሚገርም ይሄ ታሪክ በጣሊያን ጊዜ አልተፈጸመም። በጣሊያን የፋሽስት ወረራ ጊዜ አልተፈጸመም። በግራኝ መሐመድ ጊዜ ግን ተፈጽሟል። ቤተ ክርስቲያን ሲወድም ካህናትንም እሳት ውስጥ ጥሏል። አብይ አህመድ ልዩ የሚያደርገው በዛን ሰዓት መድፍ አልነበረም። አሁን መድፍ ይዞ መጥቶ ቤተ ክርስቲያን የሚያክል ንዋየ ቅዱሳን ያለበት ቦታ፣ የሃይማኖት አስተምሮ መጽሐፎች ያሉበትም ቦታ፣ የቤተ ክርስቲያኑ አገልጋዮችንም ጭምር የመድፍ ጥይት እሳት እንዲበላቸው አደረገ። ይህንን ግራኝ የፈጸመው በአብይ ተደግሟል። ብቸኛዋ የተረፈችዋ ቤተክርስቲያን ላይ። ስለዚህ በፌስቡክ ላይ ትንሽ ጽፌ ነበረ። ግራኝ አብይ አህመድ ታሪክ ተደግሟል። የአብይ አህመድ ዋነኛ የፖለቲካ ግቡ ይታወቃል። ግን የጥቃቱን ታርጌት የሚያደርገው ደግሞ ኦርቶዶክስ ላይ እንደሆነ በአሩሲ በተለያዩ መልኩ የሚጨፈጨፉ ሰዎች ብዙ ማሳያዎች አሉ። ስለዚህ ዛሬም የተወሰነ ጽንፍ የረገጠ አክራሪ ቡድን በዙሪያው አሰልፎ አማራ ክልል ላይ ገብቶ ቤተክርስቲያንን በመድፍ ሲደበድብ፣ ህዝበ ክርስቲያኑ ግን ተኝቷል። አማኙ ደንዝዟል። ይሄ እኮ ሌላ ቦታ እኮ ተፈጽሞ አይታወቅም። ሌላ አገር ላይ እንደዚህ አይነት ጉዳይ ቢፈጸም አገሪቷ ምናልባት መንግስት አልባ ነው የምትሆነው። ኢትዮጵያ ውስጥ ግን ቤተክርስቲያን ተቃጠለ የሚል ዜና፣ ሰው ሞተ የሚባል ዜና የዕለት ተዕለት ስለሆነ ሰው ተለማምዶት ተራ ነው የሚጠብቀው። ልክ የታክሲ ወረፋ ነው የሚመስለው። ኢትዮጵያ ውስጥ እኮ ሞትን በታክሲ ወረፋ ተተክቷል። መች ነው ተራችን የሚደርሰው እያለ ነው የሚጠብቀው። የተራ ጉዳይ ነው እንጂ ሞትን የመጋፈጥና የመቃወም ጉዳይ ህዝቡ በቃ ተሸንፏል። በተለይ ኦርቶዶክሱ አሁን እየተፈጸመ ያለውን ጥቃት ተለማምዶት የጥቃቱ ሰለባ መሆኑን አረጋግጦ እኔ ጋር እስካልመጣ ድረስ ተረኛ እስካልሆንኩ ድረስ የሌላው ሞት የኔ ሞት አይደለም ብሎ ደምድሟል። በዚህ ምክንያት አብይ አህመድ ተመችቶታል። በግራኝ ጊዜ ልዩ የሚያደርገው ለሃይማኖታቸው ለቤተ ክርስቲያናቸው ሲሉ የሚዋደቁ ካህናቶች አይናችን እያየማ ቤተ ክርስቲያን አይቃጠልም፣ ንዋየ ቅዱሳን አይቃጠሉም እያሉ ዋጋ ይከፍሉ ነበር። የዘንድሮ ካህንስ አርሲ ህዝበ ምዕመናኑ ሲገደል፣ አትሮስ ማርያም ቤተ ክርስቲያን በመድፍ ሲደበደብ፣ ካህናቱም በአንድ መድፍ ሲያልቁ የዘንድሮ ካህንስ የት አሉ ስንል የሉም፣ አልሰሙም። አባ እንዲህ ስቃይ ይዞን እንዲህ ስንጣራ፣ ለሞተው ስናለቅስ ለቆመው ስንፈራ፣ ምነው ግን ዝም አሉን? እንደዚህ ነፍስ ዞን ተነስነ። ይሄን ዜና አልሰሙም። አብይ ተመችቶታል። ስለዚህ አብይ ትግራይ ላይ ሄዶ ገዳሞችን ሁሉ እያፈረሰ ካህኑ ሲገድል እንደነበረ ሁሉ አማራ ክልል ላይ ገብቶ ቤተክርስቲያን በመውደብ ካህኑን በመግደል አጠቃላይ የቤተክርስቲያን አንድነቷንም ታሪካዊ ገዳሞቿንም እያሳጣት ነው። መች ነው በቃ የሚባለው? መች ነው በቃ የሚባለው የሚለው የሚጀምርበት ሰዓት። በተመሳሳይ ወለጋ ላይ ሆሮ ጉድሩ ጃርቴጋ አማሮች እየጨፈጨፉ ነው። በወለጋ የሚጨፈጨፈው አማራ ይዘገናቸዋል። ውጡ ነው በቃ፣ ማየት አንፈልግም፣ ውጡ። ይሄ የስርዓቱ መገለጫ እንደሆነ ማየት ያስፈልጋል። በቅርብ ጊዜ አብይ አህመድ ዝሆኖች እየመጡብኝ ነው፣ ስለዚህ ቢላ ይዘው እየመጡ ያሉትን ዝሆኖች እንመክታቸው ሲል ነበር። ስለዚህ ዝሆኖቹ
ቢላ ይዘው የሚመጡ ዝሆኖቹ በተዘዋዋሪ አብይ በኮን ነው የሚናገረው። እዛው ወለጋ ውስጥ አሉ። እነዚህ አማሮችን ጨፍጭፉልኝ ነው እያለ ያለው። ይህንን ጥያቄ የተቀበለው ጽንፍ የረገጠው ኦህዴድ ውስጥ የመሸገው የአብይ ቡድን በዋናነት ወለጋ ላይ ያለ አማራ ቤት ለቤት እየገቡ እያቃጠሉ እየገደሉ ጽንስ እርጉዝ እስቲ አሁን እንደው እርጉዝ አሁን ይሄን እኮ ቃሉን ራሱ መጠቀም እኮ ይከብዳል። በጣም እኮ የሚያሳዝን ዘመን ላይ እኮ ነው ያለነው። እና በኢትዮጵያ ታሪክ ላይ ይሄንን ታሪክ መዝግበህ ለልጆችህ ከማውረስ ውጪ ሌላ ምን አለ? እየታገልክ የህይወት መስዋዕትነት ለመክፈል የማትቆርጥ ከሆነ ሞት አጠገብህ ጋር እየመጣ ነው። ከዚህ ሊያድን የሚችለው ትግል ብቻ ነው። ስለዚህ እኔ በየትኛውም አካባቢ ላይ እየተሰሙ ያሉ መረጃዎች አሁን እንኳን ለሚሰማውም ሰው ይዘገናል። እንኳን መረጃውን ለህዝብ ማስተላለፍ ተሰምቶ አይታወቅም። እንደዚህ አይነት ጭፍጨፋ፣ እንደዚህ አይነት ቡድን መንግስት ሆኖ በመጣበት ምድር ላይ በየቀኑ ሬሳ እየቆጠረ ነው። አሁን አብይ የተከላቸው ጽጌረዳዎች እውነቴን ነው፣ ቦሌ አካባቢ ብትሄዱ በቀን 3 ጊዜ ውሃ ይጠጣሉ። ልዩ ጥበቃ አላቸው። አበባውን የሚቀነጥስ እዛች አካባቢ ላይ አንድ መኪና እንደው ፍሬን እምቢ ብሎት እዛ የተሰራውን ጋርደን ትንሽ ካበላሸ 200,000 300,000 500,000 ነው የሚቀጣው ከመኪናው በላይ። እሱ ብቻ አይደለም፣ ደንብ አስከባሪ አለ፣ ፖሊስ አለ፣ ልዩ ኃይል አለ፣ ካሜራ ተገጥሞለታል። አብይ የአበቦችን ያህል ለህዝቡ ጥበቃ የለውም። ህዝቡ ሲሞት ሲገደል አብይ ችግኝ እንተክላለን ተወት ነው የሚለው። ህዝብ ሞተ ሲባል እኔ የቀበሌ ሚሊሻ አልሆንልህም የራሱ ጉዳይ ነው የሚለው። አበቦች ተጎዱ ሲባል ግን 500 እና 600 ሺህ ብር ቅጣት አለው፣ እስራት አለው። የአበባን ያህል ዋጋ የለውም ኢትዮጵያ ውስጥ ያለው ዜጋ። በአብይ ዘመን ነው የምነግራችሁ። ይሄንን ለልጆችህ እንደው ጽፈህ ይሄንን ለልጅ የማትነግርስ እንደው ኢትዮጵያዊ ነኝ እንዳትል ብቻ መቼ አገር አለኝ ብለህ እንዳታስብ። ይሄንን እኔ በትውልድ ውስጥ የሚወራረድ ሂሳብ በደንብ እየጻፉ እየመዘገቡ እያስታወሱ መሄድ ያስፈልጋል ብዬ አስባለሁ። ከነ አባቱ ስም ግራኝ አህመድ በአብይ አህመድ ተደገመ። ሚሊዮኖችን በኢትዮጵያ ውስጥ ባለፉት 7 ዓመታት የጦርነት የዋይታ የስቃይ የለቅሶ ዘመን አድርጎት እያሳለፉ ይገኛል። እና ይሄንን ሰው ነገ ጠዋት ልጅህ ሊማርበት ይገባል። እውነቴን ነው የምናገረው። በደንብ መጽሐፍ ተጽፎበት በየትምህርት ቤቱ በየህፃናት ሙያው በደንብ እኔ ትውልድ ማደግ አለበት ብዬ አስባለሁ። በዚህ ተኮርኩቶ ማደግ አለበት። እንደዚህ አይነት ዘመን በኢትዮጵያ ውስጥ ገጥሞን ነበረ ብሎ አብይ አህመድ ግራኝ አህመድን አባቱንም ልጁንም ቡድኑንም ስብስቡንም ከነሙሉ ስሙ ከነማንነቱ እያስቀመጡ እኔ ትውልድ መማር የሚችልበትን ጉዳይ መፍጠር አለብን ብዬ አስባለሁ። ለዚህ ነው ቁጭት የሚፈጥረው በትውልድ ውስጥ ሌላ ስሜት የሚፈጠረው ይሄ ሲሆን ነው። ስለዚህ ሁሉም ልጅን እያስተማርክ ሚሊየንስ ዛሬ ኢትዮጵያ ውስጥ ያለው የብልጽግና ደሴት አይደለም። ኢትዮጵያ ውስጥ ያለው የጭቁን ህዝብ ደሴት ነች አሁን ኢትዮጵያ። እና መርከቡ ውስጥ የተሳፈሩት ጥቂት ሰዎች ናቸው፣ ጥቂት የብልጽግና ቡድኖች ናቸው። እነዚህ በደም የታጠቡ እጆች፣ በደም የታጠቡ ጭንቅላቶች ናቸው። ስለ እነዚህ ሰዎች ቢያንስ ቤተሰብህን ልጅህን እየቀረስክ መምጣት አለብህ ብዬ አስባለሁ። ነገ ጠዋት ግን ይሄ ኃይል መሸነፉ አይቀርም። ሲሸነፍ ግን በደንብ ትውልድ የሚቀረጽበት ካሪኩለም ያስፈልጋል ብዬ አስባለሁ። አንድ የቻለ ሂስቶሪካል የሆነ ዶክመንት ነው ይሄ። በአብይ ዘመን ያልተፈጸመ የለም። ባለፉት 8 ዓመታት ውስጥ ህወሓት 27 ዓመት ሲገዛ
ኢትዮጵያን የገዛት ላገዛዝ ነው። ስለዚህ ኢትዮጵያን ለመግዛት ጠንካራ የሆነ ያገዛዝ መዋቅር የህወሓት ኢህአዴግ መዋቅር ዘርግቷል። ይህ ጠንካራ የሆነ የጸጥታ መዋቅር በዋናነት አገዛዙን ስለሚጠቅመው ነው። ከራስ ጥቅም የሚመጣ ጥንካሬ ነው። ስለዚህ ለአገዛዝ እንዲመች መዋቅሩ በጣም ጠንካራ ነው። የህዝቡን ደህንነት ይጠብቃል፣ የስርዓቱንም ደህንነት ይጠብቅበታል። የአብይ አህመድ እኮ ልዩ የሚያደርገው ያገዛዙ መዋቅሩ ሀገራዊ መንግስቱን ለማፍረስ ነው። ስለዚህ ሀገራዊ መንግስትን ለማፍረስ የመጣ መንግስትና ሀገራዊ መንግስቱን ለሱ ገዥነት እንዲመች አድርጎ የሚያስጠብቅ ሁለት ስርዓት ነው ባለፉት 30 ምናምን ዓመታት ውስጥ ያየነው። አሁን የአብይ አህመድ በጣም ልዩ ደግሞ የሚያደርገው የሚገድለው ህዝብ እኮ የለም። ለመግደል ሞቲቭ አለው፣ የሚነሳሳበት ዓላማ አለ። አሁን ቅድም ብያቸዋለሁ፣ በመድፍ ተደበደበ አትሮንስ ማርያም፣ ካህናቱን ጨምሮ አስተዳዳሪውን ጨምሮ ቀሳውስቱን፣ ዲያቆናቱን በጣም ብዙ ቤተክርስቲያኑ የለፋችበት እዛ ቤተክርስቲያን ውስጥ የተቀመጠ ቅዱሳን ጽላቱን እኮ ነው እኮ በመድፍ የመታው። ይሄንን ሲያደርግ አብይ አህመድ ከአባቱ ስንነሳ ከግራኝ ስንነሳ ሞቲቭ አለው፣ ዓላማ አለ። ዘውዳዊ ስርዓትን እያፈረሰው ነው። ይሄ ፊውዳል ስርዓትን እያፈረሰው ነው በአብይ ጭንቅላት ውስጥ። ስለዚህ ሀገረ መንግስቱን እንቀይራለን ነው የሚለው፣ አዲስ ኢትዮጵያን እንፈጥራለን ሲል ሀገረ መንግስት አፍርሶ አብይ አዲስ ኢትዮጵያን ለመፍጠር እንፈልገው። የትኛው ኢትዮጵያ ምናምን የሚለው ቅድም ብያቸዋለሁ፣ የሚቀነሱት ተቀንሰው ማለት ነው። ቤተክርስቲያኗ ትቀነሳለች፣ አብይ የማይፈልጋቸው የሰሜን ኃይሎች ይቀነሳሉ ምናምን። የሚፈልጋት አንድ የኩሽ ዳይናስቲክ አለ፣ እሱን እናመጣለን። ስለዚህ የአብይ የለውጥ ስርዓት ባለፉት 8 ዓመታት ውስጥ ያየነው ሀገረ መንግስቱንም ለማፍረስ ነው። አገዛዙን ለመጠበቅ አንድ ጉዳይ፣ ህወሓት ኢህአዴግ የሚጠቀመው አገዛዙን ለመጠበቅ ነው። አገዛዙን ለመጠበቅ ሀገረ መንግስቱን መጠበቅ የግድ ስለሚፈልግ አገዛዙ በሚፈልገው የሀገረ መንግስት ቅርጽ ሰርቶ የራሱን ሴኩሪቲ አፓራትስ አቋቁሞ የመከላከያ አርሚውንም የደህንነት አርሚውንም በጠንካራ መሰረት ላይ ገንብቶት ያስቀምጠው። የአብይ ልዩ የሚያደርገው ግን ይሄንን ለውጥ ብሎ አብይ የሚጠራው ሀገረ መንግስቱንም በማፍረስ የምትጸና ሀገር እፈጥራለሁ ብሎ የሚያስቡ። ስለዚህ ለውጡ የሚቀነሱትን ለመቀነስ የፍርሰቱ ለውጥ ነው። አብይ ወደ ባቡር ውስጥ ገብተናል፣ መርከብ ውስጥ ገብቻለሁ፣ ይዣችሁ እየሄድኩ ነው የሚለው ይሄ ነው። ወጀቡ ይሄ ነው። የሚንጠባጠብ አለ፣ መርከቡ እስኪገለበት ድረስ የሚወድቅ አለ፣ የሚሰምጥ አለ፣ የሚሞት አለ። ከነዛ ዝርዝር ውስጥ ግን ቤተክርስቲያኑ አንዷ ነች። ይሄ ሰሜናዊያን የሚባሉ ማህበረሰብ አንዱ ነው። ክርስቲያኑ የሚጨፈጨፈው ለዛ ነው። በቃ ይሄ ነው። አብይ አህመድ ከአንድ ክርስቲያን ይልቅ አንድ አበባ የሚያስጨንቀው ለዛ ነው። አበባው ለአብይ የገጽታ ግንባታ ነው፣ የውበት መገለጫ ነው። የሚሞተው ክርስቲያን የሚሞተው ሰው ግን ለአብይ ሚኒንግለስ፣ ምንም ሰውም አይደለም፣ ዜጋም አይደለም። ብጣሽ የሆነ የሀዘን መግለጫ እንኳን ኢቲቪ አይዘግብልህም። እንደውም ከሱ ይልቅ በጣም የሚያሳስበው አሁን ዱባይ ላይ እየደረሰ ያለው አደጋ አብይ ያስጨንቀዋል። ኩዌት ላይ ያለው አደጋ ያስጨንቀዋል። አገር ውስጥ ያለው ህዝብ ለአብይ ተራ ጉዳይ ነው። ይሄ በየትኛውም ዓለም ላይ በየትኛውም ክፍለ ዘመን ላይ በየትኛውም የመንግስታት ታሪክ ውስጥ አልተፈጸመም። ብቸኛ የተፈጸመው በኢትዮጵያ ውስጥ ነው። በኢትዮጵያ ውስጥ ሲፈጸም ደግሞ በግራኝ አህመድ ልጅ አብይ አህመድ ነው። ለዚህ ነው ሃይማኖታዊ መልክ ያለው
ግጭት ለማንሳት የሚፈልጉት። ለዚህ ነው አዲስ አበባ ላይ ያለው መስቀል አደባባይ ሁሉ ምናምን የግጭት ማዕከል ለማድረግ የሚጥረው። ለዚህ ነው አብይ አህመድ ከአሩሲ እስከ ጎንደር ከጎንደር እስከ ወሎ አማራ ሳይንት ሰዎቹን የሚያስጨፈጭፈው ሃይማኖታዊ መልክ የሚኖረው። ለዚህ ነው የሃይማኖት ግጭት ማስነሳት አንድ፣ የብሔር ግጭት ማስነሳት መጡብህ ቢላ ይዘው ነው ሁለት፣ አማራውን ባገኘኸው ቦታ ላይ ጨፍጭፍ አስወጣው የሚል ፖሊሲ ይሄ። ስለዚህ ይሄ ሊያስቆጭ ይገባል። ይሄ የበለጠ ሊያሳምም ይገባል። ነገ ጠዋት ህዝቡ እያንዳንዱ ወደ ሞት አፋፍ ውስጥ እየገባ እንደሆነ ሊገነዘብ ይገባል። ኦኬ እሺ ተገነዘበ፣ ምንድን ነው ከዛ በኋላስ የሚል ጥያቄ ይመጣል። መታገል፣ ከመታገል ውጭ ሌላ ምርጫ የለም። አብይን በምርጫ የምትጥለው ስርዓት አይደለም። የአብይ አገዛዝን ልትጥለው የምትችለው በመጣበት በማያውቀው መንገድ ነው፣ ሌላ አይደለም። በማያውቀው መንገድ በህዝባዊ ቁጣና እንቢተኝነት። ኦርቶዶክስ ውስጥ ያለው ኃይል እኮ ቀላል እኮ አይደለም። እስቲ ስራ አልሰራም ብሎ ሁሉም ኦርቶዶክስ እኮ አንድ ቀን እኮ ሁለት ቀን ቤቱ ተቀምጦ ሱቁም ቢዘጋ አድማ እኮ ቢያደርግ እኮ አገሪቷ እኮ ቀጥ ትላለች። የቤተ ክርስቲያን አባቶች እኮ አንድ መግለጫ ቢሰጡ እኮ አገሪቷን እኮ ማንቀጥቀጥ ይችላሉ። ይህንን ስርዓት መገለባበጥ ይችላሉ። ይሄ ከህዝባዊ እምቢተኝነት ቁጣም ይመጣል። ባለፈው ጊዜ ጥቁር ልበሱ ምናምን ሲባል የነበረውን ቁጣ አይታችሁታል። አገዛዙ አብቅቶለት ነበር። ስለዚህ አሁንም እንደዚህ አይነት ሃይማኖታዊ መልክ ያለው ቁጣ ሲመጣ እያንዳንዱ ኦርቶዶክስ መወሰን ያለበት እምቢ ማለት። እንደዚህ አይነት ነገር ስራ አልገባም፣ በቃ ሱቄን ዘጋለሁ ምናምን እያለ እምቢተኝነትን እየተለማመደ ቢመጣ የበለጠ ትግሉን ያፋጥነዋል። የዚህን ስርዓት ውድቀት ያፋጥነዋል። ዓለም አቀፍ የትኩረት መገለጫም ይሆን። በኢትዮጵያ ውስጥ ምን እየተፈጸመ ነው ለሚባለው ቢያንስ ሌላው ዓለም እንዲመለከት ያደርጋል። ሃይማኖታዊ መልክ ያለው ጭፍጨፋ እየተፈጸመብን ነው። ስለዚህ በቃን ማለት የግድ ያስፈልጋል ብዬ አስባለሁ። ይሄ ደግሞ ህብረቱን የበለጠ ያጠናክረዋል። የሃይማኖት ህብረቱን ያጠናክረዋል። አሩሲ ሲሞት ዝም ብለህ፣ አማራ ሳይንት ላይ በመድፍ ቤተክርስቲያን ሲደበደብ ዝም ብለህ፣ ወለጋም ሲጨፈጨፍ ዝም ብለህ፣ አዲስ አበባ መስቀል አደባባይ ላይ እንደፈለገ አብይ ያመጣቸው ቄሮች ሲጨማለቁ ዝም የምንል ከሆነ የመናቅ ምንም አታመጡ ምናምን ተብለህ ያው መከራን ከመቀበል ውጭ ሌላ ምርጫ የለም። ስለዚህ ትግል ማለማመድ ያስፈልጋል። ህዝባዊ እምቢተኝነቱ ደግሞ በዚህ ደረጃ የሚነሳ ከሆነ በተለይ ደግሞ በቃ የሚል አመለካከት ከመጣ ሌላው ኃይል ደግሞ እየተሰባሰበ እየገፋ ትግሉን እያጠናከረው ሁኔታው እየተቀየረ የሚመጣበት እድል በጣም ሰፊ ነው። አገዛዙ ይፈርሳል፣ ይበተናል። ይህንን ማድረግ የግድ ያስፈልጋል። የትብብር ማነስ እንጂ የአብይ ጉልበት አይደለም። የአብይ ስርዓታውን አብቅቶለታል። በዚህ ጉዳይ ላይ እመጣበታለሁ አንድ ፕሮግራም ይዤ። በተለይ አሁን የተለያዩ ኃይሎች ይህንን ስርዓት ሊያፈርሱትና ሊያሰናብቱ የሚችል ብቸኛ እድል ተፈጥሮላቸዋል። የዓለም አቀፍ ሁኔታ፣ ይሄ መካከለኛው ምስራቅ ቀውስ፣ የአብይ አሊያንሶችና አይዞ ባዮች መዳከም፣ አሁን የገቡበት ውጥረት፣ የስርዓቱ የፋይናንሻል እና ተቋማዊ መዳከም፣ አጠቃላይ የሰራዊቱ መበታተን ምናልባት ለታጠቁ ኃይሎች ለውጥ እንፈልጋለን ለሚሉ ኃይሎች እኔ በጣም ወሳኝ ምዕራፍ ይመስለኛል። በጣም ስለዚህ የአብይን ስርዓት ማፍረስ፣ ስርዓቱን አንፈልግም የሚል አመለካከትም በአንድ በኩል ተይዞም ሊሆን ይችላል። በሌላ በኩል ደግሞ ከድክመትም የመጣ አሰላለፍ ሊሆን ይችላል። ለውጥ ያስፈልገናል ግን ከተባለ ግን ይሄ ሰዓት ይህንን ስርዓት የሚያበቃበት ሰዓት እና ለሚታገሉ ሰዎች ወርቃማው ሰዓት የትኛው ነው ከተባለ በምንም አይነት መመዘኛ ፖለቲካ አናሊሲስ እንደዚህ ከ1 እስከ 10 ማስቀመጥ ይቻላል። ይሄ ሰዓት ነው። ይሄንን ሰዓት፣ ይሄንን ወቅት፣ ይሄንን ሰው መገላገል የማይችል የትኛውም ኃይል እኔ ውጤት ያለው አይመስለኝም። በዚህ ጉዳይ ላይ ግን ከኛም
ትግል አኳያ በተለይ ከአማራው ትግል አኳያ ከሌሎችም የኃይል አሰላለፍ አኳያ እነዚህም ከፍላጎት አኳያ ምን ይመስላል? ይጠቀሙበታል? አይጠቀሙበትም? ካልተጠቀሙበት ከምን አንጻር ነው? ከራስ ቁመት ድክመት ወይንስ ከሌላ እይታ የመጣ አሰላለፍ ነው የሚለውንም በደንብ መፈተሽ ስለሚያስፈልግ የተለያዩ ዳሰሳዎችን በማጠናከር ወደ እናንተ በሚቀጥለው አንድ ፕሮግራም ይዘን እንመጣለን። የጽናት ሚዲያ ቤተሰብ የዛሬ ፕሮግራማችን በዋናነት ከመረጃ ስንነሳ ግራኝ አህመድ በአብይ አህመድ ተተክቷል። ቤተክርስቲያን እየጨፈጨፉ ነው። ቤተክርስቲያን ውስጥ ያሉ ንዋየ ቅዱሳን እየተቃጠሉ ነው። ካህናት እየተገደሉ ነው። በወለጋ ጩኸት በስቷል። በአዲስ አበባ ከፍተኛ የሆነ ቁጣዎች እየተሰሙ ነው። ይህ ወዴት ይሄዳል የሚለው ግን ነገ ጠዋት አብረን የምናየው ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በሚቀጥለው ሌላ ፕሮግራም እስክንገናኝ ፕሮግራሙን ያዘጋጀውላችሁን የስንታየሁ ቸኮል ነኝ። ከዚህ እሰናበታለሁ። ሰላም።